ናቲና ሰላም እንግዲህ የሰርጋቸውን ዋዜማ አበባ ነስንሰውና ወይን አቅርበው እየተደሰቱ ምሽቱን ያካሂዳሉ። እሷ እንቅልፍ ከወሰዳት በኋላ እስኪ ነይ የኔም ቤት ውጩን ጨረቃውን እየተመለከትን ላሳይሽ በማለት ከእንቅልፏ ቀሰቀሳት። እሷም ለብሳ ልብሷን ስትወጣ ያየችውን ነገር ማመን አቃታት። አበባ ተነስንሶ ወይን ተዘርግቶ ስታይ በጣም ተደሰተችና አለቀሰች። ለምን ታለቅሻለሽ ሲላት የደስታ ነው ያስለቀሰኝ። አንተ ጧትም ማታ እኔን ለማስደሰት ነው የምትጥረው። ህይወቴ ሙሉ ላንቺ ሁል ጊዜ ደስታሽን ነው የምፈልገው በማለት ይነግራታል። የዛኔ እሷም እቅፍ ታደርገዋለች። ከዛ በፊት ግን እንግዲህ ሮዛ ከማርኪ ውስጥ ስልክ ውስጥ ያለውን ነገር ለማጣራት ብላ እናቷ ጋር እየደወለች እናቷ እንደማታነሳላት እስኪ ስጭኝ አንድ ጊዜ ያንቺን ልታነሳ ትችላለች በማለት ማርኪን ትቀበላታለች። ማርኪም እውነት ያንቺን እናቲቱን አንስት ብላለችና ከስልክሽ ውስጥ ያለው የወንድሜ ቪዲዮ መጥፋት አለበት ብላ ቶሎ ቶሎ ብላ ያንን የያዘችበትን የወንድሟን ቪዲዮ አጠፋችባት። እሷም ትዝ ሲላት ቪዲዮ ብላ ብድግ ብላ እየሮጠ ስትሄድ እያጠፋች አገኘቻት። አሳይሻለሁ በማለት እንዳጠፋችው ስለተረዳች ትንትን ትላታለች። ከዛም እንግዲህ እሷም ሮዛ ከዛ በፊት ወደ ክፍሉ ሄዳ የፀጉር ጌጥ ይዛ ይሄ የፀጉር ጌጥ ምንድን ነው በማለት ስትጠይቀው ከየት አገኘሽው በማለት ሲጠይቃት ከነ ሰላም ነች ያገኘችው ምን አመጣው ከአንተ ክፍል በማለት ስትጠይቀው ደነገጠና ብድግ ብሎ እህቴ ሰላም ጥላኝ ስትሄድ ራሴ እና በጣም ጠጥቼ ሰክሬ መጥቼ ስለነበረ የተፈጠረውን አላቅም። አሁን ሰላም እንዴት ትቀበለኛለች በማለት ሲነግራት ሰላም ባንተ አትጨክንም አትፍራ በማለት ሮዛ ታጽናናዋለች። ከዛም በኋላ እንግዲህ ማርኪ እኔ በወደድኩ ባፈቀርኩ ለምንድን ነው ሁሉ ነገር የሚፈጸምብኝ እያለች ራሷን የተጸጸተች ነበር። ሆኖም ግን አንድ ጊዜ ወደ ክፍሉ ሄድና አንድ ነገር እንድታደርግልን እንፈልጋለን ሲል ጠየቃት። እባክህ ተወኝ ደክሞኛል፣ ምንም ማድረግ አልችልም፣ እኔ ለእናንተ ፍቅር ሁሌ መታገል አለብኝ አለችው ሮዛ። አይ የዛሬውን ከዛም እንግዲህ ወንድ መስላ ጺም ረክቦላት ከፊቷ ወንዶች ሁና ነጠላ አጣጥላ የወንድ ሱሪ ለብሳ እሷን እንድትይዝላቸውና ከዛ በኋላ እነሱ ፍቅራቸውን እንዲቀጥሉ ተነጋገሩ። እሷም በተባለችው መሰረት እንደዛ አድርጋ እሷና ማርኪን አንድ ክፍል ላይ አግታ ያዘቻት። ማርኪም ወንድ መስሏት ነበረ። በደንብ በስሜ ካልጠራሽኝ እያለች ስትላት ራሱ በፍጹም አንተ ምን ፈልገህ ነው እያለች ግን አንተ ሮዛ ናት የላከችህ የራሴ መረጃ አቀባያለኝ ምን ሮዛ ትነግረኛለች ቆይን የምለው ግን አለችውና ሳቀች። ያቺ ሮዛ ያቺም ማትረባ ነች፣ ያቺ ተንከሲስ ናት እንደዚህ ያመጣች ወሬ የምታቀበልህ ንገረኝ እያለች ወንድ መስላው ሮዛ ደግሞ ማናት እያለች ራሷ ሮዛ ከሷ በቀር ማንም እንደዚህ የሚያደርገኝ ማለም እያለች ማርኪ ሳታቅ እናታል ደግሞ እንደዛ አታደርግም። እናት ለፍቅር አይነገርም። እንዴት ይነገራል? ለማንም እመነኝ እሷ ናት ይሄን ያደረገችው እያለች ስትል ሮዛ ማንም ሆነ ማን ለውጥ የለውም። አንቺ ከሱ ጋር ተኝተሻል አይደለም? ከዛ ቤት ለምን አትወጭም ነው ጥያቄው። ምንም አያመጣም ብለሽ ንቀሽ ነው በማለት ትናገራታለች። እኔ የምለው ምን ነው እንደዚህ ልጅ በዚህ ልክ ነው እንደምትፈራው? በጣም ትፈራለች አለችው። ሆሆ አለችና ሮዛ እንደ ወንድ መስላ ሳቀችባት። ደሞ ልጄ ማንን ትፈራለች? አንቺን ነው የምትፈራው? ቀልደኛ በተጫዎች ብላ ሸውዳት እንዳሰረቻት ወዴት ልከር ነው እና ሳትፈታኝ የምትሄደው ወዴት ነው ስትል ናና ፍታኝ እንጂ እያለች ራኪብ ትጮኻለች። ሰውየው አይሰማህም ናና ፍታኝ እንጂ ስትለው በፍጹም ሳይፈታት ሄደ። አንቺ ለመሆኑ ከናቲ ጋር ተኝተሻል አይደለ ሲላት እንግዲህ በዛውም ሮዛ አብረው እንደተኙ አረጋግጣለች። ከዛም በፊት
ከቪዲዮ ውስጥ ስላገኘችው ቪዲዮ እንዳለ ብትደልትባትም ቪዲዮውን ብትደልችው አለይ በግል ነበረ ብላ ያስፈራራቻት። ከዛ እንግዲህ ወይናቸውን እየተራጩ ግጥም እየገጠመላት ብዚያ ዜመላት እያዘመም ስሎሊ ሙዚቃ ከፍቶ እያጽናናት ደስ በሚል ሁኔታ ሰላምና ናቲ ማሳለፍ ጀመሩ። ሰላም ወደ ቻናል የተከታታዮች ሰላማችሁ እያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ሮዛ ቀጣይ ፓርቲ ዘር መተናል። በዚህ ፓርቲ እንግዲህ ማርኪ በማታውቀው ጉዳይ እንግዲህ በሮዛ ተሸውዳለች። ግን ናቲና ሰላም ግን በጣም የፍቅር ጨዋታቸው ቀጥለው በጣም እየተዝናኑና እየተደሰቱ ነበረ ያደሩት። እንግዲህ በጣም ደስ ይል ነበር። ሰላምም ያልጠበቀችው ነገር ስለነበር በጣም ከመጠን በላይ ተደስታ ነበረ። ከደስታም ብዛት ለቅሶ አንብታ ነበረ። ለምን ታለቅሻለሽ? እኔ ምን ጊዜም ካጠገብሽ ነኝ፣ መቼም ማረሳሽም፣ መቼም አልተውሽም እያለ እሱም እያጽናናት ነበረ። በስከ መጨረሻ ማርኪ ራሷን ስታ ከነበረበት ብንን ብላ ስልኳንም ስጣየችና ስልኬ ብላ ተነስታ ወዴት ሄዶ ነው ይሄ ሰውዬ በማለት ትላለች። እሷም ራሷን ከሳተችበት እንድትነሳ አድርጋት ነበረ ሮዛ የወጣችው። ሮዛን በቃኝ፣ እናንተ ፍቅራችሁ ልታጣጥሙ እኔ ምን በወጣ ብዬ ነው እዚህ ቤት የምቀመጥላችሁ፣ በቃችሁ ስትል ኧረ ትንሽ ጠብቂን ሲል እሱ ናቲ፣ እሷ ግን በቃ ሰላም ነይ ቶሎ ጨርሰናል ሮዛዬ ብላ ትጠራታለች። ከዛ አሁንስ እኔም ፍቅር አማረኝ፣ እኔም አንዱን ሰው ላባፈቀርኩ ብላ ስትናገረው አንቺ ደግሞ ህፃን ልጅ አይደለሽ? ለመሆኑ እድሜሽ ስንት ነው? ምን ፍቅር ነው የምትይው አለና ሲናገራት፣ አየሽ ወንድሜ የራሱን ፍቅር እያጫወተው እኔ ለፍቅር ስለው ግን በፍጹም እሺ አይለኝም ስትል፣ ኧረ እባክህ እንደዚህ ሁነ እንዳትመጣብን ስትል፣ እንደውም እንደዚህ ሁና ትምጣና ማራኪ ምን እንደምታደርግ ማየት እፈልጋለሁና ትምጣ ሲላት ሰላም፣ ኧረ እባክህ ማንን እንደሩጣ እንደምታንቅ ታውቃለህ? እኔን እኮ ነው። ምን አባቷ ተመጣለች? ምንም አተም እንዲያውም ትየና አንድ ላይ ሆነን። በጣም የሚያሳዝነው እና የሚገርመው ግን ማርኪ እስካሁን ሰላም በቤት ውስጥ ያለችው ልጅ መሆኗን አለማወቋ በጣም የሚገርም ነገር ነው። ከዛም ነው እንግዲህ ወጣ ብላ አየችና በአበባው የተነሰነሰውን 2 ብርጭቆ ቀርቦ ወይን ቀርቦ ስታይ እብድ ነኝ ያዙ ይልቀቁኝ አለች፣ ተናደደች። ከዛም ሩጣ ክፍሉን ስትነግረው ደግሞ ክፍሉ ተቆልፎ ስታየው ጭራሽ ክፍሉም ተቆልፎ እዛው አምጥተህ ከቤት አስተኝተህልኛል እያለች እየተበሳጨች ነበር። ከዛም ሮዛ ወደ እነሱ ሂዳ ስትቀላቀል በሩ ተከፍቶ ስለነበር ጭራሽ በሩ ተከፍቶ ነው እንደ ቁጭ አላችሁት ብላ ስትጠይቃቸው፣ ጭንቀታችንን እኮ አንቺ ይዘሽልንናል እና ታዲያ ለምን በሩን እንዘጋዋለን? አንተ እዚህ ፍቅር እየተጫወትክ እኔ በደረቅ ሌሊት ከዛች ከንከሲስ ጋር ፋጠጣለሁ ስትለው በሳቅ ፈነዳና ነይ ልቀፍሽ ሲል፣ ኧረ እባክህ ማቀፉን ተውና ይሄንን እንደ ጺም ወንድ የለጠፍክልኝ ጸጉር አውጣልኝ እና ላቀኝ እያለች እንግዲህ ግን ሽማግሌ ብኮኝ እንዴት ያምርብሻል፣ አምሮብሽ ነበረ እያለ ናቲም በሮዛ ወንድ ብኮኝ እንዴት እንደምታምሪ እያላት አይደል አለችው። አዎ እውነቴን እኮ ነው በጣም ታምሪያለሽ አላት። አሁንስ እኔም ፍቅረኛ ነኝ ያማረኝ የሚለው ነገር አንቺ ህፃን እገልሻለሁ እኔ ነገርኩሽ በማለት እንደ የራሱን ፍቅር እየተጫወተ እኔን ግን አለሙን ይቀጫል። እኔን ግን ምን እንደሚለኝ ሰላም ሰምተሻል አለቻት። ሰላምም በሳቀፈነ ህፃን ልጅ እኮ ነሽ አንቺ ስንት ዓመትሽ ነው? አቦ ዝም በል ወደዛ ስታስጠላ አለችው። ይችን ይወዳል ናቲ አለ። እንዲህ ተናንቀናል እንዴ አላትና ከዛ በኋላ እሷም በንዴት ወጥታ ያየችውን ነገር ማመን አቃታት። ማኪ ይሄን ሁሉ ነገርማ እንዴት ነው የሚሆነው ብላ ተናዳ እዛ ጭራሽ ከቤት አምጥቶ እንደዚህ አይሆንም እያለች እንደ እብድ ነበረ የሰራትና ወይኔ እያለች መቼም ቤት ድረስ ይዛሃት መታህ አይደለም ተቆልፎ ቤት የተቆለፈው ናታል ይሄን ማታደርገውም እያለች ብትደጋግምም እንግዲህ እንደሆነ ነገር ተሆኗልና በብስጭት ትናደድና ታብዳለች። ከዛም በኋላ ብቻዋን ቁጭ ብላ እግሯን ዘርግታ መለፍለፍ ጀመረች። እኔ ላፈቀርኩ ለወደድኩ የሁሉ መከራ ምንድን ነው ማለት ጀመረች። ከዛ በኋላ ሰላም ደግሞ ወደ ኪችን ሂዳ ካሮት እየቅላጠች ነበርና ድንገት ሂዳ ዘው ብላ ገባችባት። ከዛ በኋላ ደነገጠች። ሲኪናውን ያን ቢላዋውን ብድግ አደረገችባትና ስሚ አለቻት። ትላንትና
ትላንትና እኮ አለቻት። መጀመሪያ ልታናዳት ሮዛ ትላንትና እኮ አምጥቷት በጊዜ ሸኛት ብላ ለራኪብ ሮዛ ስትነግራት፣ ትሰሚኛለሽ አንቺ ከዚህ በኋላ መቼም ቢሆን ሳልጠራሽ ጣልቃ እንድትገቢ አልፈልግም ብላ ሮዛን አፈጠጠችበት። አንቺም ቢሆን ደግሞ የናታል ፍቅረኛ መቼም አትሆኝ ስትል አናደደቻት። አይገርምም ግን አለች ሮዛ። እኔ በአንቺ በኩል እሰቀጠጣለሁ። አንቺ በወንድሜ ልብስ ውስጥ ነሽ፣ እኔ ደግሞ በአንቺ ልብ ውስጥ ነኝ። አይገርምም? ተመሳስለናል አለቻትና ሩጣን ዘርበይልኝ ብላ ስትገፈትራት ሰላም ሂዳ ከናቲ ተላተመች። ናቲም በዛው እቅፍ አድርጎ ቀናውና ነይ ውሰጂው ተባብለው ተሳሳቁባት። ከዛም ማርኬ ተመልሳ መጣችብህ ብላ ከእሱ ታለያየዋል። እባክሽ ሰላምን ሳታለያይኝ የዛች የራኪብ ሲገርመኝ አንቺ እህቴ ጋር ከሰላም ጋር ልታለያይ ነው እንዴ ብሎ ሰላምን ሳብ አርጎ ቅፍ አርጎ መሳም ጀመረ። ከዛ በስከ መጨረሻ ግን አታፍሩኝም እኔን አለቻቸው ቤዛ። ሮዛ አይ ምን እናፍርሻለን ብላ በቃ እኔ ብዙ ስራ አለብኝ ብላ ስራዋን ልትሰራ ወደዛ ስትሄድ እንግዲህ ነበረ ተከትላት ወደ ኪችን ሂዳ ካሮት በምትልጥበት ቢላዋውን አንስታ ትላንትና እዚህ ቤት የመጣውን ሰው ልትነግሪኝ ትችያለሽ በማለት ስታፈጥባት ቢላዋውን ይዛ እኔ አላይቅም ብትላትም አልተረዳቻትም። አይኗ ፈጠጥ እንዳለ ሰላምም ከዛ በኋላ ሄሎም ማየ ብላ ደወለችና ራኪብም እማዬ እንዴት ነሽ ደህና ነሽ አለቻት። ሰላም ነኝ ስትላት እማዬ እኔ ምንም ደህና አይደለሁም፣ በቃ ካላንቺ አልችልም አትመጭም እንዴ በማለት እንግዲህ የእናቲቱን አለመኖር አይተው እንደተጫወቱባት ተረዳችና ወይኔ ሁሉንም ነገር ስትመጪ እኔ ነግርሻለሁ ባክሽ እማዬ ቶሎ ነይልኝ ቶሎ ብቻ ነይልኝ በማለት ራኪብ ማለቃቀሷን ቀጠለች። እንግዲህ ቀጣይ እስከምንገናኝ ሰብስክራይብ ያረጉ